ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን ሊቨርፑልን በሚመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች አዳም ወርተን ላይ ፍላጎት አሳይቷል። የዚህም ተጫዋች መሸጫ ዋጋውም ታውቋል እየተባለ ነው የምንመለከት ይሆናል። እንደዚሁም ደግሞ ሊቨርፑሎች ብራይተኑን ተጫዋች የሆነው ጆ ፔድሮን ማስፈረም ይፈልጋሉ እየተባለ ነው። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው የቀድሞ የሊቨርፑል ተጫዋች ሆኖ እንደዚሁም የሊቨርፑል ሌጀንድ የሆነው ስቲቨን ጄራርድን የሚመለከት ዘገባ ይሆናል። አሁን ላይ እየወጡ ባሉ መረጃዎች መሰረት ስቲቨን ጄራርድ የሬንጀርስ አሰልጣኝ ለመሆን ቀዳሚው ተመራጭ ነው እየተባለ ይገኛል። አቋማሪ ድርጅቶችም ለሱ እንግዲህ ትልቁን ነጥብ ሰጥተውታል። ቀጣዩ የሬንጀርስ አሰልጣኝ ይሆናል ብለው በመቀጠልም እንግዲህ የአንቸሎቲ ልጅ የሆነው ዴቪድ አንቸሎቲ በሁለተኛ ደረጃ ላይ ሲያስቀምጡ ማርክ ሩስ ማርቲን እንደዚሁም ደግሞ ዳኒ ሮህ ቀጣዩን ደረጃ ላይ ተቀምጧል። እንደሚታወቀው እንግዲህ ስቲቨን ጄራርድ ቀደም ብሎም የሬንጀርስ አሰልጣኝ ሆኖ ነበር ወደ አስቶን ቪላ ከመዘዋወሩ በፊት። በዛም ቆይታውም እንግዲህ የስኮቲሽ ሊግ ማሸነፍ ችሏልና አሁንም መልሰው እንግዲህ ለመቅጠር አስበዋል እየተባለ ይገኛል። በቀጣይም የምንመለከተው ፉት መርካቶ ይዞት የወጣውን ዘገባ ይሆናል። ይህ የፈረንሳይ ጋዜጣ እንግዲህ ይዞት በወጣው ዘገባ ሊቨርፑሎች ክሪስቶፈር ንኩኩ ላይ ፍላጎት አሳይቷል። እንደዚሁም በ50 ሚሊዮን ፓውንድ ይህንን ተጫዋች ማስፈረም ይፈልጋሉ እያለን ይገኛል። በእርግጥ ሊቨርፑሎች ብቻ አይደለም በዚህ ተጫዋች ላይ ፍላጎት ያሳዩት። ባየር ሙኒኮችና ኒውካስል ዩናይትዶችም ከሊቨርፑል ጋር በመሆን የዚህን ተጫዋች ሁኔታ እየተከታተሉት ነው እያለን ይገኛል። ይህ ተጫዋች እንግዲህ ቨርሳታይል የሚባል ተጫዋች ነው። ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። እንደዚሁም ደግሞ አሰልጣኝ አርነ ስሎት ለሚፈልጉት አይነት አጫወትም ይመቻል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ 2023 ላይ ነበር ከአርቢ ሌፕዚግ ወደ ቼልሲ መቀላቀል የቻለው። በቼልሲም እስከ 2029 የሚያቆየው ኮንትራት አለ። ባለፉት 2 ዓመታት እንግዲህ ብዙ ጨዋታዎችን መጫወት አልቻለም። እስካሁን 56 ጨዋታዎችን ብቻ ነው ማድረግ የቻለው በሁሉም ውድድሮችና ጥሩ የሚባልን ጊዜን እያሳለፈ አይደለም የሚገኘው። ምናልባትም እንግዲህ የጉዳት መደራረብ እንደዚሁም ደግሞ የአሰልጣኞች መቀየርም የዚህን ተጫዋች ብቃቱን እንዳናገኝ አድርጎንም ሊሆን ይችላልና ፉት መርካቶ እንግዲህ ሊቨርፑሎች ይህን ተጫዋች እየተከታተሉት ይገኛሉ እያለን ይገኛል። እንደ ግል ሐሳቤ ግን እዚህ ላይ ማለት የምፈልገው ነገር ምንድነው፣ ይህ ተጫዋች እንግዲህ በሊቨርፑል ይፈልጋል ብዬ አላምንም ይህ ዘገባ ይዞት ቢወጣ። ምክንያቱም እንግዲህ እድሜው 27 ላይ ደርሷል። ሊቨርፑል ደግሞ ብዙ ጊዜ አዲስ ተጫዋች የሚያመጡ እኮ ነው እንደዚህ አይነት ቦታ ላይ ያለን ተጫዋች ማምጣት ላይ ብዙም አይደሉም። ሲቀጥልም ደግሞ ጉዳቶች በጣም እየተደራረቡ ይገኛሉ። ፕሪሚየር ሊጉንም ያን ያህል በሚፈልገው ደረጃ እየለመደው አይደለም የሚገኘው። በርግጥ አጫወቱ ከአሰልጣኝ አርነ ስሎት አጫወት ጋር ሊስማማ የሚችልበት ሁኔታ ሊኖር ይችላል። ነገር ግን ደግሞ ለ27 ዓመት ወጣች እንደዚሁም ጉዳት ለሚያስቸግረው ተጫዋችም 50 ሚሊዮን ፓውንድ ሊቨርፑሎች ይከፍላሉ ብዬ አላስብም። ሲቀጥልም በአርቢ ሌፕዚግ በነበረው ብቃት ቢሆን ኖሮ ቼልሲ ከመምጣቱ በፊት ባሳየው ነገር ቢሆን ኖሮ ሊቨርፑሎች ሊያስፈርሙት የሚችሉበት ሁኔታዎች ነበሩ። ነገር ግን አሁን ላይ ያሳየው ባለው ነገር ግን ሊቨርፑሎች ይህንን ተጫዋች ለማምጣት ያስባሉ ብዬ አላስብም። በዚህ ሰዓት እንግዲህ ሊቨርፑሎች አጥቂ ቦታ ላይ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። አሁን ለምሳሌ እነ ኤኬቴክ፣ እነ ሴስኮ፣ እነ ኢሳቅ እነ አልቫሬዝን እየተከታተሉ ነው የሚገኙትና 50 ሚሊዮን ፓውንድ ለንኩኩ ከማውጣት እዛ ላይ 10-20 ጨምሮ ኢኬቴኪን ማግኘት የሚቻልበት ሁኔታ አለ። እንደዚሁም ደግሞ ጆን ዴቪስን ራሱ በነፃ ማግኘት የሚቻልበት ሁኔታ አለና ይሄንን ተጫዋች አምጥተው እንግዲህ ሊቨርፑል ላይ ያጫውቱታል ብዬ አላስብም። የአጥቂ ስፍራውን ከተመለከተን አይቀር እንግዲህ ወደ ቀጣዩ ዘገባችን እንገባለን። ቲምቶክ ይዞት በወጣው ዘገባ መሰረት ሊቨርፑሎች የብራይተኑን ተጫዋች የሆነውን ጆ ፔድሮን ማስፈረም ይፈልጋሉ እያለን ይገኛል። እንደዚሁ ይህንን ተጫዋች ማስፈረምን ከፈለጉ ምናልባትም ብራይተኖች ከ60 ሚሊዮን ፓውንድ በላይ ሊቨርፑል ሊጠይቁ ይችላሉ እያለን ይገኛል። አያይዙም በዘገባው መሰረት ሊቨርፑሎች ይህንን ተጫዋች ለረጅም ጊዜ ሲመለከቱትም ነበርና በጣም የሚያደንቁት አይነት ተጫዋች ነው። ምናልባትም እንግዲህ ይህንን ተጫዋች ለማስፈረም ንግግራቸውን ከቀጣይ ሳምንት ጀምሮ ከብራይተን ጋር ለመጀመር አስበዋል እያለን ይገኛል። ይህ ተጫዋች እንግዲህ በብራይተን በጣም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው ምንም እንኳን ጉዳቶች ቢያስቸግሩትም። ነገር ግን ከጉዳት ነፃ በሆነበት ጊዜ ግን በጣም ድንቅ የሚባል ተጫዋች ነው። በዚህ ሲዝን እንግዲህ 27 የፕሪሚየር ሊግ ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎች 10 ግብና 6 አሲስት ማስመዝገብ የቻለ ተጫዋች ነው። እንደዚሁም ቨርሳታይል የሚባል አይነት ተጫዋች ነው። ፊት ለፊት 9 ቁጥር ቦታ ላይ መጫወት ይችላል። እንደ ተደራቢ አጥቂ መጫወት ይችላል። 10 ቁጥር ቦታ ላይም ሲጫወት ተመልክተናል። ወደ ክንፍም ወጣ ብሎ ሲጫወት ተመልክተናልና ያ ነገርም ሊቨርፑሎችም ይሄ ተጫዋች ላይ እንዲያተኩሩ ሊያደርጋቸው ይችላል። በተጨማሪም ደግሞ ገና የ23 ዓመት ወጣት ተጫዋችም እንደመሆኑ መጠን ለረጅም ጊዜ እቅዳቸው ውስጥም ሊካተት የሚችል አይነት ተጫዋች ነው። ነገር ግን
ብራይተን ጋር የሚደረገው ድርድር ግን እንደዚሁ ቀላል ይሆናል ተብሎ ደግሞ አይጠበቅም። እንደውም ከወር ከሁለት ወር በፊት ብራይተኖች ለዚህ ተጫዋች 100 ሚሊዮን ፓውንድ ይፈልጋሉ የሚሉ አንዳንድ መረጃዎችም ሲወጡ ነበር። ነገር ግን ደግሞ እንደዚህ አይነት ጉዳት ለሚያስቸግረው ተጫዋች 100 ሚሊዮን ፓውንድ ሊቨርፑሎች ያወጣሉ ተብሎ አይጠበቅም። ምናልባትም ግን ዲያጎ ጆታ ትክክለኛ ተተኪ መሆን የሚችልበት ግን አቅም አለው ብዬ አስባለሁ። በተለይ ደግሞ ሊቨርፑሎች ለሚፈልጉት አይነት አጫዋች በተለይ አሰልጣኝ አርነ ስሎት እንግዲህ 9 ቁጥር ቦታ ላይ የሚፈልጉት አጫዋች አይነት አለ። ይሄም አጫዋች ምንድነው አንደኛ ጎል እንዲያስቆጥር ነው የሚፈልጉት፣ ሁለተኛ ግን ወደ ኋላ ሳብም ይያለ ከአጠገቡ ካሉ ተጫዋቾች ጋር እንዲጫወት ይፈልጋሉ። ፈርስተሹ ጥሩ እንዲሆን ይፈልጋልና ይህ ተጫዋች ደግሞ በእንደዛ አይነት ነገር ላይ ደግሞ ጥሩ የሚባል ተጫዋች ነው። ምክንያቱም እንግዲህ 10 ቁጥር ቦታ ላይም ከቨር የሚያደርግ አይነት ተጫዋች ስለሆነ ካሉት ተጫዋቾች ጋር በዋን ተችም መጫወት የሚችል ተጫዋች ነው። እንደዚሁም ፖዚሽን ኳሱን በመያዝም ደረጃም ደግሞ ጥሩ የሚባል አይነት ተጫዋች ነውና ምናልባትም ሊቨርፑሎች እዚህ ላይ አይናቸውን ሊያደርጉ ይችላሉ። በተጨማሪም ቅድም እንደነገርኳችሁ እንግዲህ ሊቨርፑሎች ከጆ ፔድሮ ጋር ስማቸው ሲያያዝ ይህ ለመጀመሪያ ጊዜ አይደለም። ባለፈው ክረምት ላይም ይህንን ተጫዋች ሲመለከቱ ነበር። በጃንዋሪ የዝውውር መስኮትም ይህንን ተጫዋች ሲመለከቱ ነበርና ለረጅም ጊዜ ሲከታተሉት የነበረ ተጫዋች ነው። ምናልባት ብራይተኖች እንግዲህ በጣም ብዙ ብር እስካልጠየቁበት ድረስ ሊቨርፑሎች ፊታቸውን ወደዚህ ሊያዞሩ የሚችልበት ሁኔታ አለ። ነገር ግን እዚህ ላይ አንድ መጨመር የምፈልገው ነገር ምንድነው ሊቨርፑሎች ይህንን ተጫዋች የሚያመጡት ከሆነ ራሱ እንደ ቀዳሚ 9 ቁጥር ቦታ ተጫዋች አድርገው ይዙታል ብዬ አላስብም። ወይም ደግሞ ይህንን ተጫዋች ብቻ ይዘው ቀጣዩን ሲዝን ይጀምራሉ ብዬ አላስብም። ሌላ አንድ ተጨማሪ ተጫዋች መምጣቱ አይቀርም ብዬ ነው የምገምተው። በዚህ ሰዓት እንግዲህ ቀደም እንደነገርኳችሁ ሊቨርፑሎች ከተለያዩ የ9 ቁጥር ቦታ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። በተለይ ደግሞ ባለፈው ጥቂት ሳምንት እንግዲህ ጁሊያን አልቫሬዝ ጋር በጣም ስማቸው ሲያያዝ ነበር። ከዛ በፊት ደግሞ ከወር ከሁለት ወር በፊት ደግሞ ከአሌክሳንደር ኢሳክ ጋር ስማቸው ሲያያዝ ነበር። እንደዚሁም ከኤኪቲኬ ጋር ስማቸው ሲያያዝ ነበርና ምናልባትም ሊቨርፑሎች በዚህ የክረምት ዝውውር መስኮት 9 ቁጥር ቦታ ላይ መጫወት የሚችሉ ተጫዋቾችን ሊያመጡ የሚችሉበት ቻንስ አለ ብዬ አስባለሁ። በተለይ ደግሞ የተለያየ አይነት ፕሮፋይል ያላቸው ተጫዋቾች አሁን ጆ ፔድሮና ጁሊያን አልቫሬዝ ተመሳሳይ አይነት ፕሮፋይል ያላቸው ተጫዋቾች ናቸው ብዬ ነው የማስበው። እንደዚሁም ደግሞ ኤኪቲኬና ሴስኩም ተመሳሳይ አይነት ፕሮፋይል ያላቸው ተጫዋቾች ናቸው። ምንም እንኳን ትንሽ ለየት የሚያደርጋቸው ነገር ቢኖርም ሁሉም ተጫዋቾች ነገር ግን ተመሳሳይ አይነት ፕሮፋይል ያላቸው። ምናልባት ትንሽ ለየት የሚለው ተጫዋች ቢኖር ከነዚህ አራት ተጫዋቾች አሌክሳንደር ኢሳክ ነው። ከሁለቱም ወገን ያለበት ነው። ከነ ጁሊያን አልቫሬዝ ጋር የሚመሳሰል አይነት ችሎታ አለው። እንደዚሁም ደግሞ ከነ ኤኪቲኬ ጋር የሚመሳሰል አይነት ፕሮፋይል ያለው ተጫዋች ነውና እንደዚህ አይነት ተጫዋቾችን ቀላቅሎ ሊያመጡ የሚችሉበት ሁኔታ አለ ብዬ አስባለሁ። ምናልባት እነ ኤኪቲኬና እነ ሲስኮ ጋር ደግሞ ዴላፕንም ልንጨምር የምንችልበት ሁኔታ አለ። ምናልባት በክረምቱ ዝውውር መስኮት ሊቨርፑሎች ዴላፕንና ጆ ፔድሮን ሊያመጡ የሚችሉበት ቻንስ ሊኖር ይችላል ብዬ አስባለሁ። በተለይ ደግሞ 10 ቁጥር ቦታ ላይ ፍላረን ቨርዝን የሚያመጡት ከሆነ ምክንያቱም እንግዲህ ፍላረን ቨርዝ እስከ 120 ሚሊዮን ፓውንድ ድረስ ያወጣል ተብሎ ነው የሚጠበቀውና እሱ ላይ ያን ያህል ገንዘብ ካወጡ የፊት ለፊት አጥቂ መስመር ላይ ያን ያህል ገንዘብ ያወጣሉ ተብሎ አይጠበቅምና በእንደዚህ አይነት ነገር ከቨር ሊያደርጉት ይችላሉ። ሌላኛው የምንመለከተው ዘገባ ደግሞ ዘ ዴሊ ሜል ይዞት የወጣውን ዘገባ ነው። እንደ ዘ ዴሊ ሜል ዘገባ ከሆነ ሊቨርፑሎች የክሪስታል ፓላስ ተጫዋች የሆነው አደም ዋርተን ላይ ፍላጎት አሳይተዋል እየተባለ ይገኛል። ይህም ብቻ አይደለም። በዘገባው መሰረት ክሪስታል ፓላሶች ከዚህ ተጫዋች 60 ሚሊዮን ፓውንድ ይፈልጋሉ እያለን ይገኛል። ሊቨርፑሎች እንግዲህ 6 ቁጥር ቦታ ላይ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። በተለይ ደግሞ ባለፈው ክረምት ላይ ዙቢሜንዲን ለማምጣት በጣም ከፍተኛ ጥረት አድርገው ነበር። እስከ መጨረሻው ደቂቃ ድረስ እንግዲህ እሱም እሺ ብሎ ነበር። ነገር ግን መጨረሻ ላይ ሐሳቡን ቀየረ እንጂ ማለት ነው። ከዛ በኋላ እንግዲህ ሊቨርፑሎች የተጠቀሙት ነገር ምንድነው ግራቨንበርችን እዛ ቦታ ላይ እንዲጫወት ነው ያደረጉት እንጂ ግራቨንበርች ትክክለኛው ቦታው ያ ነው ተብሎ አይታመንምና ሊቨርፑሎች እንግዲህ ግራቨንበርች እዛ ቦታ ላይ ቢጫወት ራሱ ለግራቨንበርችና ለማካሊስተር ተፎካካሪ የሚሆን ተጫዋች ሌላ ተጫዋች ማምጣት ይፈልጋሉና ከነዚህ ተጫዋቾች መካከልም እንግዲህ አንደኛው ምርጫቸው ያደረጉት አዳም ሞርሰን ነው ተብሏል። በተለይ ትናንትናና ከትናንትና ወደ በወጡት ዘገቦች መሰረት እንግዲህ ሊቨርፑሎች ይሄንን ተጫዋች ለማስፈረም ምናልባትም በደንብ ገፍተው ሊሄዱ ይችላሉ እያለን ይገኛል። በጣም ድንቅ የሚባል ተጫዋች ነው። በተጨማሪም በፕሪሚየር ሊጉ ልምድ አግኝቷል። ዘንድሮ በክሪስታል ፓላስ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው መሆን የቻለ ተጫዋች ነውና 6 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። 8 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነውና ብዙ ቦታዎችን ከቨር ማድረግ ይችላል።
የጨዋታ ቴምፖን መቆጣጠር ይችላል ከኳስ ጋር ምቾት የሚሰማው ተጫዋች ነው እንደዚሁም መከላከል ላይም በጣም ጥሩ የሚባል ተጫዋች ነውና ምናልባትም ሊቨርፑሎች ፊታቸውን ወደዚህ ተጫዋች ሊያዞሩ የሚችልበት ሁኔታ አለ እየተባለ ነው የሚገኝ በርግጥ እንደ ዘዴሊ ሜል ዘገባ ከሆነ እንግዲህ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው ሪያል ማድሪዶችም ይህንን ተጫዋች እየተከታተሉት ነው እየተባለ የሚገኘው ለሊቨርፑል ግን ድንቅ ተመራጭ ይሆናል ተብሎ ነው የሚጠበቀው በተለይ ደግሞ እድሜን ከተመለከተን ራሱ ገና 21 አመቱ ስለሆነ የረጅም ጊዜ የሊቨርፑል የቅድ አካል መሆን የሚችል ተጫዋች ነው በዚህ ተጫዋች ዙሪያ ያላችሁን አስቴት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ እነዚህ ተጫዋቾች ቢመጡ ይሻላል ወይስ ባይመጡ በተለይ ጆ ፔድሮና እንደዚሁም አዳም ወርተን ወደ ለሊቨርፑል ይመጥናሉ ብላችሁ ታስባላችሁ የሚለው ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ በቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው